መጽሐፈ ነህምያ ምዕራፍ 1 የነህምያ ጸሎት። የአካልያ ልጅ የነህምያ ቃል በ20ኛው ዓመት ካሴሉ በተባለው ወር በሱሳ ግንብ ሳለሁ ከወንድሞቼ አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እኔም ከምርኮ ስለተረፉት የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየቅኳቸው። እነርሱም በሕይወት ተርፈው ከምርኮ ወደ አገራቸው የተመለሱት ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈራርሷል፣ በሮቿም በእሳት ተቃጥሏል አሉኝ። ይህን ነገር በሰማሁ ጊዜ አያሌ ቀናት አዘንሁ፣ ጾምሁ፣ ጸለይሁ። ከዚያም እንዲህ አልሁ፣ ለሚወዱህና ትእዛዝህን ለሚያከብሩ የፍቅርህን ቃል ኪዳን የምትጠብቅ ታላቅና የተፈራህ አምላክ የሰማይ አምላክ እግዚአብሔር ሆይ ባሪያህ ስለ አገልጋዮች ስለ እስራኤል ሕዝብ ቀንና ሌሊት በፊትህ የሚጸልየውን ጸሎት ለመስማት ጆሮህ ይንቃ፣ ዓይንህም ይከፈት። እኔና የአባቴን ቤት ጨምሮ እኛ እስራኤላውያን አንተን በመበደል የሠራነውን ኃጢአት እናዘዛለሁ። በአንተ ላይ እጅግ ክፉ ሥራ ሠርተናል። ለባሪያህም ለሙሴ የሰጠኸውን ትእዛዝ ሥርዓትና ሕግ አልጠበቅንም። ለባሪያህ ለሙሴ እንዲህ ስትል የሰጠኸውን ቃል አስብ። ታማኞች ካልሆናችሁ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱና ትእዛዞቼን ብትፈጽሙ የተሰደዱት ወገኖቻችሁ እስከ ምድር ዳርቻ ድረስ እንኳ ቢበተኑ ከዚያ እሰበስባቸዋለሁ፣ ለስሜም ማደሪያ ወደ መረጥኩት ስፍራ አመጣቸዋለሁ። እነዚህም በታላቁ ኃይልህና በብርቱ እጅህ የተቤዣቸው ባሪያዎችህና ሕዝብ ናቸው። እግዚአብሔር ሆይ የባሪያህን ጸሎት፣ ስምህን በመፍራት ደስ የሚሰኙትን የባሪያዎችህንም ጸሎት ጆሮ ታድምጥ። በዚህ ሰው ፊት ሞገስህ አድርግለት። ዛሬ ለባሪያ መከናወንን ስጠው። በዚያን ጊዜ እኔ የንጉሡ ጠጅ አሳላፊ ነበርሁ። መጽሐፈ ነህምያ ምዕራፍ 1 የነህምያ ጸሎት። የአካልያ ልጅ የነህምያ ቃል በ20ኛው ዓመት ካሴሉ በተባለው ወር በሱሳ ግንብ ሳለሁ ከወንድሞቼ አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እኔም ከምርኮ ስለተረፉት የአይሁድ ቅሬታዎችና ስለ ኢየሩሳሌም ጠየቅኳቸው። እነርሱም በሕይወት ተርፈው ከምርኮ ወደ አገራቸው የተመለሱት ሰዎች በታላቅ መከራና ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈራርሷል፣ በሮቿም በእሳት ተቃጥሏል አሉኝ። ይህን ነገር በሰማሁ ጊዜ አያሌ ቀናት አዘንሁ፣ ጾምሁ፣ ጸለይሁ። ከዚያም እንዲህ አልሁ፣ ለሚወዱህና ትእዛዝህን ለሚያከብሩ የፍቅርህን ቃል ኪዳን የምትጠብቅ ታላቅና የተፈራህ አምላክ የሰማይ አምላክ እግዚአብሔር ሆይ ባሪያህ ስለ አገልጋዮች ስለ እስራኤል ሕዝብ ቀንና ሌሊት በፊትህ የሚጸልየውን ጸሎት ለመስማት ጆሮህ ይንቃ፣ ዓይንህም ይከፈት። እኔና የአባቴን ቤት ጨምሮ እኛ እስራኤላውያን አንተን በመበደል የሠራነውን ኃጢአት እናዘዛለሁ። በአንተ ላይ እጅግ ክፉ ሥራ